ነቢዩ ሰለላሁ ዐለይሂ ወሰለም መሲሑ ደጃል የሚመጣበትን ዕለት ሲናገሩ ምን አሉ? ፈዩንሳ ዚክሩሁ ፊል መናብር፣ ሚንበሮች ላይ የእሱ ስም መነሳት የሚረሳበት ጊዜ ይመጣልና በዛ ሰዓት ነው ድንገት ሰዎች በተዘናጉበት ሰዓት ከተፍ ይላል። ድሮ ሰዎች ሳምንት ድረስ ራሱ እንቅልፍ እምቢ ይላቸው ነበር። 2 ቀን 3 ቀን እህል ውሃ አይቀምሱም ነበር፣ ከድንጋጤ ሞትን ከማስታወስ የተነሳ ማለት ነው። አሁን ግን በጣም ቀላል የሆነ ነገር ወንድማችንን ወስደን ስንቀብር ነገ ተራው የኛ መሆኑን ዘንግተን ልክ አንድ የሆነ የሞተ እንስሳ አፈር ውስጥ አስገብተን እንደተመለስን ያህል የምንቆጥር ስንቶቻችን ነን? እንዲሁም አንዲት እንስሳ ትመጣለች። ይህች እንስሳ ሙእሚንና ካፊርን በመለየት የምታናገርና ግንባራቸው ላይ ምልክት የምታደርግ ሃዛ ሙእሚን ሃዛ ካፊር ብላ ግንባሩ ላይ ምልክትን የምታሳርፍ ናት። ሰብስክራይብ በማድረግ ቤተሰብ ይሁኑ። አላህ ሱብሓነሁ ወተዓላ እጅግ አድርጎ ካስጠነቀቃቸው ዕለቶች መካከል እንደ ድንገት የሚከሰተውን የውመል ቂያማን ነው። የውመል ቂያማ ማለት የውመ ላ ተምሊኩ ነፍሱን ሊነፍሲን ሸይአ፣ አንዲት ነፍስ ለሌላዋ ነፍስ የማትጠቅምበት ቀን ነው። ወልአምሩ የውመኢዝን ሊላህ፣ የዛን ቀን ነገሮቹ ጉዳዮቹ በሙሉ ለአላህ የሚሆኑበት ቀን ነው። ይህንን ቀን አላህ ሱብሓነሁ ወተዓላ በጥበቡ ከኛ ሰውሮታል። ሊየብቀ ናስ ዐላ ሐዘር ሙስተሚር፣ ሁሌም ሰዎች በዝግጅትና በጥንቃቄ ላይ ሆነው ይህንን ቀን እንዲዘጋጁ። ይሁንና ለዚህ ቀን አላህ ሱብሓነሁ ወተዓላ ምልክቶቹን አድርገዋል ማለት ይህ ከአላህ ሱብሓነሁ ወተዓላ እዝነት የሚቆጠር ነው። ይህንን ከባድ የሆነን ነገር ቀድመው እንዲዘጋጁ አንዳንድ ምልክቶችን አድርጓል። እነዚህ ምልክቶች ባለፈው ኹጥባችን ትናንሽ የቂያማ ምልክቶች የሚባሉትን ተመልክተናል። አንደኛው ቢዕሰቱ አነቢ ሰለላሁ ዐለይሂ ወሰለም ብለናል። ነቢዩ ሰለላሁ ዐለይሂ ወሰለም መላካቸው፣ ነቢዩ ሰለላሁ ዐለይሂ ወሰለም መሞታቸው የቂያማ ምልክት መሆኑን ረሱሉ ሰለላሁ ዐለይሂ ወሰለም ነግረውናል ማለት ነው። እንዲሁም ዒልም ሸሪዓዊ እውቀት ዑለማዎች ይሞቱና ቀስ በቀስ ጅህልና በምድር ላይ ይሰራጫል። ሰዎች ዓላማቸው ዱንያ ብቻ ይሆናል፣ በህንፃ ይፎካከራሉ። ይህ እንግዲህ 90% ትናንሽ የቂያማ ምልክቶች ታይተዋል፣ አልቀዋል ማለት ነው። አሁን የሚቀረን እንግዲህ በጣም ውስን የሆኑትና ትላልቅ የቂያማ ምልክቶች ናቸው። عن حذيفة ابن أسيد الغفاري رضي الله عنه قال: اطلع النبي صلى الله عليه وسلم علينا ونحن نتذاكر فقال: ما تذاكرون؟ قالوا: نذكر الساعة. قال: إنها لن تقوم الساعة حتى ترون قبلها 10 آيات، فذكر الدخان والدجال والدابة وطلوع الشمس من مغربها ونزول عيسى عليه السلام ويأجوج ومأجوج و3 خسوف، خسف بالمشرق وخسف بالمغرب وخسف بجزيرة العرب، وآخر ذلك نار تخرج من اليمن تطرد الناس إلى محشرهم. حذيفة بن أسيد الصحابي الجليل من ይላል እኛ ቁጭ ብለን እየተዋወስን ባለንበት ሰዓት እየተነጋገርን ስለምን ስለ ቂያማዋ መች ነው የምትሆነው፣ የቂያማ ምልክቶች ምን ምንድናቸው ብለን እርስ በርስ እየተዋወሱ ማለት ነው። ሱብሃንአላህ። እኛ
የሆነ መጅሊስ ላይ ቁጭ በምንልበት ሰዓት ስለምንድን ነው የምንተዋወሰው? ቂለ ወቃል አለ ተባለ ወይም ደግሞ በሐሜት ነው ጊዜያችንን የምንጨርሰው ማለት ነው። ነገር ግን ሰሓቦቹ ሂማቸው፣ ሐሳባቸው፣ ጭንቀታቸው አኸራ ስለነበር ስለ አኸራ ይተዋወሱ ነበር። ነቢዩ ሰለላሁ ዐለይሂ ወሰለም መሲሑ ደጃል የሚመጣበትን ዕለት ሲናገሩ ምን አሉ? ፈዩንሳ ዚክሩሁ ፊል መናብር፣ ሚንበሮች ላይ የእሱ ስም መነሳት የሚረሳበት ጊዜ ይመጣልና በዛ ሰዓት ነው ድንገት ሰዎች በተዘናጉበት ሰዓት ከተፍ ይላል። ናም አርቃችሁ እንዳትመለከቱት የቂያማ ምልክት እንደ ድንገት ሊመጣ የሚችል ነው። ወከይፈ አንዓም ይላሉ ነቢ ሰለላሁ ዐለይሂ ወሰለም። እንዴት ነው የምደሰተው? እንዴት ነው ያለምንም ጭንቀት በሰላም ራሓ ሆኜ የምኖረው? እንዴት? ወቀድ التقم صاحب القرن القرن وحنى جبهته ያ ቀንዱን የሚነፋው መላኢካ ኢስራፊል ቀንዱን በአፉ ላይ አድርጎ እንዲሁም አንገቱን ዝቅዝቅ አድርጎ የአላህ ሱብሓነሁ ወተዓላ ትእዛዝ እየጠበቀ ባለበት ሰዓት እንዴት ነው የምደሰተው? اقتربت الساعة وانشق القمر ساعتيቱ አቀረበች ይላል አላህ ሱብሓነሁ ወተዓላ። وهم في غفلة معرضون ሰዎች ዝንጉ ሆነው ባለበት ሰዓት ልክ አሁን እንዳለው ወዳጆቻችን ዘመዶቻችንን ቀብረን ወዲያውኑ ሞትን እንደምንረሳው ማለት ነው። በጣም ሞት የሚረሳበት ዘመን ላይ ደርሰናል። ድሮ ሰዎች ሳምንት ድረስ ራሱ እንቅልፍ እምቢ ይላቸው ነበር። 2 ቀን 3 ቀን እህል ውሃ አይቀምሱም ነበር፣ ከድንጋጤ ሞትን ከማስታወስ የተነሳ ማለት ነው። አሁን ግን በጣም ቀላል የሆነ ነገር ወንድማችንን ወስደን ስንቀብር ነገ ተራው የኛ መሆኑን ዘንግተን ልክ አንድ የሆነ የሞተ እንስሳ አፈር ውስጥ አስገብተን እንደተመለስን ያህል የምንቆጥር ስንቶቻችን ነን? ልክ እንደዚሁ ሞት እንደተዘነጋው ሁሉ መሲሑ ደጃል ትላልቅ የቂያማ ምልክቶች በተለይ መናቢሮች ላይ የተለያዩ ሚንበሮች ላይ ከሚንበሮች አንዱ የጁምዓ ኹጥባ ነው። ስለ ጁምዓ ኹጥባ ላይ ራሱ ስለ ቂያማ ምልክት ስለ መሲሑ ደጃል ሳይነገር እንደ ድንገት ከተፍ ይላል። ስለዚህ ሁሌም በዝግጅት ልንጠብቅ ይገባል። ምንድነው የምትተዋወሱት ብለው ረሱል ሰለላሁ ዐለይሂ ወሰለም ሰሓቦችን ጠየቁ። እንደ ድንገት ብቅ አሉና ጠየቋቸው። ቃሉ ነዝኩሩ ሳዓ፣ ሰዓቲቷን እየተዋወስን ነው። ቃለ ኢነሃ ለን ተቁመ ሳዓ ሐታ ተረውነ ቀብለሃ 10 አያት፣ እሷን ቅያማን 10 ምልክቶች ካላያችሁ ቅያማ አትቆምም። ፈዘከረ ዱኻን ወደጃል ወዳባ። እዚህ ጋር ቅደም ተከተል ባይኖረውም ምን አሉ ነቢ ሰለላሁ ዐለይሂ ወሰለም? ዱኻን አለ፣ ጭስ አለ። ጭስ ይመጣል። ይህ ጭስ ሙሉ ለሙሉ ሰማይና ምድርን የሚዘጋ የሆነ ማለት ነው። ሁሉንም ዓለምን በሙሉ የሚዘጋ ጭስ ይመጣል። ወደጃል ደጃል ይመጣል። ወዳባ እንዲሁም አንዲት እንስሳ ትመጣለች። ይህች እንስሳ ሙእሚንና ካፊርን በመለየት የምታናገርና ግንባራቸው ላይ ምልክት የምታደርግ ሃዛ ሙእሚን ሃዛ ካፊር ብላ ግንባሩ ላይ ምልክትን የምታሳርፍ ናት። ወጡሉዕ ሸምስ ሚን መግሪቢሃ፣ ፀሐይ ኒዛሟ ስርዓት የውጫዊ ወይም ደግሞ የሰማይ ስርዓት ይናጋል። ፀሐይ ሁሌ የምትወጣው ከምስራቅ ነው። የዛኔ ግን ከምዕራብ ትወጣለች። 3 ቀን በተከታታይ ትወጣና መልሳ ከምስራቅ በኩል ትመለሳለች ማለት ነው።
وخصف بالمغرب وخصف بجزيرة العرب ሶስት የመሬት መደርመስ ይከሰታል። ምስራቁ ዓለም ላይ ሙሉ ለሙሉ ትልቅ ከተማ ሰምጣ በአንድ ሌሊት ውስጥ የሰዎች ወሬ በዛ ዙሪያ ይሆናል ማለት ነው። وخصف بالمغرب ምዕራቡ ዓለም ላይ እንደዚሁ ሙሉ ከተማ ትሰምጣለች ትጠፋለች። وخصف بجزيرة العرب የአረብ ደሴትም ላይ እንደዚሁ አንዲት ከተማ ሙሉ ለሙሉ ተደርምሳ መሬት ተደርምሳ ትጠፋለች። ይሄም ቅያማ መቃረቡን የሚጠቁም ነው። إذا زلزلت الأرض زلزالها وآخر ذلك نار تخرج من اليمن የመጨረሻው ምልክት ከየመን ኤደን ባህረ ሰላጤ የምትነሳ ኃይለኛ እሳት አለች። እንደ ባህር ማዕበል የምትምዘገዘግ ማለት ሰዎችም በሙሉ የዓለም ህዝቦችን የምታባረር ተጥሩዱ الناس ሰዎች ያንን እሳት ሸሽተው አንድ ቦታ ላይ ይሰባሰባሉ። ተጥሩዱ الناس الى محشرهم ያም ሻም ላይ ሁሉም ሰዎች ይሰበሰባሉ። رواه مسلم. نفعني الله وإياكم بهدي كتابه وسنة نبيه. أقول ما تسمعون وأستغفر الله العظيم لي ولكم من كل ذنب فاستغفروه إنه هو الغفور الرحيم. الحمد لله وكفى وسلام على عباده الذين اصطفى أما بعد عباد الله فقد وردت أشراط الساعة في أحاديث أخرى وكلها غير مرتبة فلا يعلم أي علامة تظهر أولا وسنجري في ترتيبها وذكرها على ما ذكره ورتبه بعض أهل العلم رحمهم الله. فأول العلامات ظهورا هو المهدي. ትላልቅ የቂያማ ምልክቶችን በተመለከተ እጅግ በርካታ ሐዲሶች መጥተዋል። ሆኖም ቀደም ተከተልን ግን የጠበቁ አይደሉም። መቼ ነው መጀመሪያ መሃል ላይ የሚከሰተው የሚለው ነገር በሐዲስ በአንድ ሐዲስ ላይ በቀደም ተከተል የመጣ የለም። ይሁንና ታላላቅ ዑለማዎች ሁሉንም ሐዲሶችን አሰባስበው ኢጅቲሃድ አድርገው መጀመሪያ የሚከሰተው ይህ ነው ብለው የተናገሩታልና ከዛ እንጀምራለን። የመጀመሪያው የቂያማ ምልክት ይሄም ማለት ትናንሽና መካከለኛ የቂያማ ምልክቶች ካገባደዱና ከተጠናቀቁ በኋላ መጀመሪያ ትልቁ ቂያማ ምልክት መህዲ መምጣት ነው። መህዲ የሚባል ሰው ይመጣል። መህዲ ማለት ለቀብ ነው ማለት መጠሪያ ስሙ ሙሐመድ ነው። ኢብኑ ዓብድላህ አልዓለዊ አልፋጢሚ ዘሩ ከነቢዩ ሰለላሁ ዐለይሂ ወሰለም ዘር ጋር የሚገናኝ ነው። የሐሰን ልጅ የሆነ ማለት ነው። ሐሰን ለዚህ ዑለማዎች አንድ የሚያቀርቡት ሚስጥር አለ፣ ኑክታ አለ። እሱ ምንድነው? ሐሰን ኢብኑ ዓሊ በ61ኛው ዓመተ ሂጅራ ስልጣን ይዞ ነበር፣ አባቱ ዓሊ ከሞተ በኋላ ማለት ነው። ይሁንና በሙስሊሞች መካከል ከባድ የሆነ ልዩነት ነበረ። የሻም ሰዎች ከሙዓዊያ ጋር ነበሩ፣ የኩፋ የኢራቅ ሰዎች ከዓሊ ጋር ነበሩና በራሱ ፍቃድ ሐሰን 6 ወር ካስተዳደረ በኋላ ስልጣኑን ለሙዓዊያ አስረከበ። ይህ ዓመት 61ኛው ዓመተ ሂጅራ ምን ተብሎ ይታወቃል በታሪክ? ዓሙ አልጀማዓ የአንድነት ጀማዓ ተብሎ
የጀማዓው የአንድነት ዓመት ተብሎ ይታወቃል። ይህ ማለት ረሱሉ ሰለላሁ ዐለይሂ ወሰለም ቀድመው የተነበዩት የተናገሩት ነገር ነበር። ምንድነው እሱ? ኢነ ኢብኒ ሃዛ ኹጥባ እያደረጉ ማለት ነው። ሐሰን ገና ሕፃን ሆኖ እንዲህ ቀሚስ ጀለቢያ ለብሶ ድክ ድክ እያለ ሲመጣ ኹጥባቸውን መጨረስ አቃታቸው። ወርደው አቀፉትና ሚንበር ድረስ ወጡና ምን አሉ? ኢነ ኢብኒ ሃዛ ይህ ልጅ አሉ ሐሰን ሰይድ አለቃ ነው። ወሰዩስሊሑ ላሁ ቢሂ በይነ ጣኢፈተይን ሙተቃቲለይን እርስ በርሳቸው የሚገዳደሉ ሙስሊሞችን ያስታርቃል። በሱ የተነሳ ሰላም አንድነት ይሰፍናል። በራሱ ፍቃድ ስልጣንን ስለሰጠ አላህ ሱብሓነሁ ወተዓላ በልጅ ልጁ ይክሰዋል። የልጅ ልጁ ማን ይባላል? ዓብደላህ መሐመድ ብን ዓብድላህ በመባል ይታወቃል። ረሱል ሰለላሁ ዐለይሂ ወሰለም ምን ብለዋል? መን ተረከ ሸይአን ሊላሂ ዐወደሁ ላሁ ኸይረን ሚንሁ ለአላህ ብሎ አንድን ነገር የተወ አላህ የተሻለ ምትክ ይሰጠዋል። እርሱ ኩፋን ነበር የሚያስተዳድረው። ያንን ስልጣን ለሙዓዊያ ሲያስረክብ አላህ ስብሓነሁ ወተዓላ ደግሞ ከልጅ ልጁ ዓለምን አንድ አድርጎ የሚገዛ ልጅን ያደርግለታል ማለት ነው። ምን አሉ ነቢ ሰለላሁ ዐለይሂ ወሰለም? ለው ለም የብቃ ሚነ ዱንያ ኢላ የውም ለጠወለ ላሁ ዛሊከ ልየውም ሐታ የብዐሰ ፊህ ረጁለን ሚኒ አው ምን አህሊ ይዋጢ እስመሁ እስሚ ወስሙ አቢ እስመ አቢ። ዱንያ በቃ አብቅቶላታል፣ አንድ ቀን ነው የቀራት እንኳን ቢባል አላህ ስብሓነሁ ወተዓላ ያንን ቀን ያስረዝምና አንድን ሰው ከኔ የሆነ ወገንን ይልካል። ይህ ሰው ስሙ ከኔ ስም ጋር የሚመሳሰል የአባቱ ስም ከኔ ስም ጋር የሚመሳሰል የምለኡል አርዳ ቅስጠን ወዐድላ ከማ ሙሊአት ጀውረን ወዙልማ። ምድር መጀመሪያ በግፍ በወንጀል በበደል ከተሞላች በኋላ እሱ መጥቶ በፍትህ አንድ አድርጎ ይገዛል። وعن أبي سعيد الخدري رضي الله عنه قال قال رسول الله صلى الله عليه وسلم المهدي مني مهدي مالت كانينو مهدي انجدي لقب نبياتشوان لك رسول صلى الله عليه وسلم اندالت مالتنا وإنه من يعش منكم فسيرى اختلافا كثيرا فعليكم بسنتي وسنة الخلفاء الراشدين المهديين أرادت خلفاء مهديناش أي المهدي من الله كالله يتمروا كن مريوش ناتشو إيه عنده كن مري نو مالت مهدي مالت كن مري كالله زن يتكانا بأند لليتوست الله سبحانه وتعالى يمياستكاكلو مالت يتلايو ستتوچن ወንጀሎችን ምሮለት በአንዴ ቀጥ የሚል ሰው ማለት من آل البيت ከኔው ቤተሰብ የሆነ أجل الجبهة ግንባሩ ሰፋ ያለ منحسر الشعر ጸጉሩ መቶ ግንባሩ ጋር የቆመ أقنى الأنف አፍንጫው ሰልካካ የሆነ ማለት يملأ الأرض قسطا وعدلا كما ملئت ظلما وجورا ምድር በግፍ በወንጀል ከተሞላች በኋላ የዛኔ እሱ በፍትህ አንድ አድርጎ ይገዛል። እሱ የሚገዛው يملك 7 سنين 7 ዓመት ይገዛል። 7 ዓመት በሚገዛበት ጊዜ አድል ፍትህ ምድር ላይ በሚሰፍንበት ሰዓት ምን ይሆናል ማለት ነው? ድሎትና ጥጋብ ይመጣል። ሰዎች ገንዘብን የማይቀበሉበት ጊዜ ይመጣል። ሰደቃ የሚቀበሉበት ማለት የሚቀበል ሰው ይጠፋል። የዛኔ ገንዘብ ተቆጥሮ ሳይሆን የሚሰጠው እየታፈሰ ነው የሚሰጠው ማለት ነው። وعنه أيضا قال رسول الله صلى الله عليه وسلم أبشركم بالمهدي እንግዲህ የቂያማ ምልክቶች ሁላቸውም መጥፎና ሸሮች አይደሉም። መልካም የሆኑ የቂያማ ምልክቶች አሉ። ነብዩ መላካቸው ትልቅ የሆነ ብስራት ነው። መህዲ መምጣት ብስራት ነው። ዒሳ አለይሂ ሰላም ከሰማይ መውረዱ
ብስራት ነው ለሙስሊሞች። ኡበሽሩኩም አሉ ረሱላህ አበስራችኋለሁ ቢልመህዲ መህዲ የሚባል ሰው ይመጣል። ዩብዓቱ ዐላ እኽቲላፍ ሚነ ናስ ሰዎች በጣም በተለያዩበት ሁኔታ ላይ እርስ በርስ ኺላፍ በሰፈነበት ጊዜ ወዘላዚል የተለያዩ የምድር መንቀጥቀጦች ከተከሰቱ በኋላ ይመጣል። ፈየምለኡ الأرض قسطا وعدلا كما ملئت جورا وظلما يرضى عنه ساكن السماء وساكن الأرض ምድርን በፍትህ የሚያስተዳድር ነው። የሰማይ ነዋሪዎችም የምድር ነዋሪዎችም በሱ ማስተዳደር ይወዳሉ። እጃቸውን እሱ ላይ ያደርጋሉ። ንጉሳችን መሪያችን አንተ ነው ብለው ልባቸው እሱ ላይ ይሰባሰባል። يقسم المال صحاءها ገንዘብን በእኩልነት ያከፋፍላል። የዛኔ ነው እንግዲህ ሀብት በሀብት የሚሆነው ማለት ነው። ይሄ በነገራችን ላይ ላይስተባዓት የሚርቀ የሆነ በጣም ማይከሰትና ሙስተሂል የሆነ ነገር አይደለም። ከዚህ በፊት ተከስቷል። ዑመር ኢብኑ አብዱል አዚዝ በሚያስተዳድሩበት ዘመን እንደዚሁ ሀብት ማለት ነው በጣም እኩል የመጣው ነገር በሙሉ በእኩል ስለሚሰጥ ሰደቃ የሚቀበል ሰው ጠፍቶ ነበር ማለት ነው። ከዛሊክ በረካ የሚባለው ነገር ምድር ላይ ይሰፍናል። የሚበቅለው ቡቃያ ራሱ በጣም ትላልቅ ነው። በአንድ ሐዲስ ላይ ምን ይላል ነብዩ ሰለላሁ ዐለይሂ ወሰለም መህዲ በሚያስተዳድርበት ዘመን አንድ የሩማን ፍሬ 7 ሰዎች ከስሩ ይጠለሉበታል። በጣም ትልቅ ከመሆኑ የተነሳ ማለት ፍትህ ምድር ላይ ሲሰፍን አብሮ በረካም ይሰፍናል። የሚበቅሉት ነገሮችም እንደዚሁ ትላልቅ የሆኑ ነገሮች ይሆናሉ። وعن أبي أمامة رضي الله عنه قال خطبنا رسول الله صلى الله عليه وسلم وذكر الدجال أبي أمامة من إلالو رسول الله صلى الله عليه وسلم خطبة درقوا بخطباتهم مكاكل سل دجال نسو فقال فتنفي المدينة الخبث كما ينفي الكير خبث الحديد يزان جزي مدينة النبي صلى الله عليه وسلم كتما النزا منافقوش ششتو يوطالو يتلايو مريت منكت كسينسا النزا منافقوشنا كفاروش كتما لقوا يوطالو ويدعى ذلك اليوم الخلاص قالت أم شريك فأين العرب يا رسول الله يزان كان عربوش يتنو مهونوت قال صلى الله عليه وسلم يومئذ قليل يزاني بتأم أنا ساناتشو وجلهم ببيت المقدس أبزانيوشو فلسطين مدر لاي بيت المقدس لاي سبا سبالو وإمامهم ينسوانا إماماتشو مهدينو رجل صالح يهون سونو فبينما إمامه المهدي تقدم ليصلي بهم الصبح صبح زان تبلو مهدي لياسجد إماماتشو مالتنو كفيتونو لياسجد سيل إذ نزل عيسى بن مريم وقت الصبح يا صبح وقت لاي كسماي عيسى بملائكة وشكنف تايزو يوردال ببيت المقدس بكل مالت فيرجع ذلك الإمام ينكس بزنجز إمام زور بلو سملكت عيسى نايوان ودوها لا يملسال ليتقدم عيسى فجر صلاة عيسى عن يسجد يقاب زوال فيضع عيسى يده بين كتفيه عيسى يمتعنا مهدي تكشالي الجنيا صرفنا من الوال تقدم فإنها لك أقيمت كفيت هيدنا السجد صلاتها إقامة تدرجت لني سايهون لانتنونا السجد الوال فيصلي بهم إمامهم مهدي إمام هونو يسجدال كهلا عيسى مأموم هونو يسجدال إهم يسيو وهذا شرف عظيم لهذه الأمة أن يصلي عيسى نبي الله خلف رجل منها يزي أمة النبي صلى الله عليه وسلم أمة مسلموش من يهال تلك درجة عند الله عند تكتايتشو النبي صلى الله عليه وسلم تكتاي عيسى من أعظم الرسل مالتنا تلالك ميبالو مرت نبياتوچن ياسجدان أيها المؤمنون قد بين كثير من العلماء أن أحاديث المهدي تصل إلى حد التواتر نعم مهدي بتملكته
ብዙ ሐዲሶች ተዘግበዋል። እነዚህ ሐዲሶች ሙተዋቲር ደረጃ የሚደርሱ ማለት ሙተዋቲር ማለት በጣም ከብዙ ሰዎች በብዙ ሰነድ የተዘገቡ ማለት ነው። ይሁንና መህዲን በተመለከተ ሙስሊሞች ለሶስት ይከፈላሉ። አንደኛው ራፊዳዎች ናቸው፣ ሺዓዎች መህዲ ይመጣል ብለው በተስፋ የሚጠብቁት አለ። አልመህዲ አልሙንተዘር ወሁወ ሚን አብናኢ አልሁሰይን ከሁሰይን ልጅ ነው፣ ከሐሰን ልጅ ሳይሆን ሐሰንን አይወዱትም። ሐሰን የማይወዱበት ሚስጥር አለ፣ ቅድም በነገርኳችሁ መሰረት ነው። ምክንያቱም እሱ ስልጣንን ለሙዓዊያ ለሚጠሉት ሰው አስረክቧል። መስደብ አይችሉም፣ መራገም አይችሉም። ምክንያቱም የነቢዩ ሰለላሁ ዐለይሂ ወሰለም የልጅ ልጅ ነውና። ስለዚህ ምን አደረጉ? ስልጣኑን ከዛ ወሰዱና ለሁሴን ልጆች አደረጉ ማለት። ስለዚህ ከሁሴን ልጆች መካከል ማን የሚባል ይመጣል? ሙሐመድ ሐሰን አልዐስከሪ የሚባል ሰው ይመጣል። ይህ ሰው ደግሞ የዛሬ 1250 ዓመት በፊት የተወለደ ነው። በ255 ሂጅራ ተወለደ ይላሉ ተረት 255 ዓመት ተወለደ። በህፃንነቱ ሲርዳብ ሳሙራ የሚባል ውስጥ ገብቶ ጠፋ። እስካሁን አይመጣም፣ ወደፊትም አይመጣም። እነሱ ጋር መህዲ የሚባለው በመጣ ጊዜ ምድርን በአጠቃላይ ህዝቦችን የሚጨርስ ነው። ካዕባን ያፈርሳል ይላሉ። እናታችን አይሻ ዝሙት ሰርታለች ብለው ስለሚያምኑ ይሄድና መዲና ላይ እሷን ቀስቅሶ ሐድ ያቆምበታል፣ የዝሙት ሐድ ያቆማል። እንዲሁም አቡበከርና ዑመር እነዚህ ከነቢዩ ጎን የተቀበሩትን ጣዖቶች አንስቶ ይገርፋቸዋል። የተለያየ ኹራፋት ያወራሉ። ይህ መህዲ እነሱ ጋር ያለው መህዲ ነው። ሌሎች ደግሞ አሁንም ከአህለ ሱና ሆነው መህዲ የለም የሚሉ አሉ። መህዲ የሚባል የለም። ምክንያቱም መህዲን በተመለከተ የተነገሩ ሐዲሶች ሶሂህ አይደሉም ነው። እነዚህ ደግሞ የሐዲስ ሊቃውንቶች ሆነው አይደለም። ምክንያቱም ከሐዲስ ግንዛቤ እጥረት የተነሳ ነው ይህንን የሚሉት። እንደነሱ አስተሳሰብ ሶሂህ ማለት ቡኻሪና ሙስሊም የተዘገበ ብቻ ነው። ላ በሌሎች በትርሚዚ፣ በሱነን አቢ ዳውድ፣ በሱነን ኢብኑ ማጃህ ላይ በብዙዎቹ በኢማም አሕመድ ሙስነድ ላይ የተዘገቡ እጅግ በጣም ወደ ከ80 በላይ የሚደርሱ ሐዲሶች ተዘግበዋል። ስለዚህ መምጣቱ ማይቀር ነገር ነው ማለት ነው። وقد ادعت الرافضة أن المهدي هو إمامهم المنتظر الذي ينتظرون خروجه من سرداب ولا يزال في عصرنا الحاضر من يظهر في بين الفينة والفينة እንግዲህ እኔ መህዲ ነኝ ብለው የሚመጡ በየጊዜው አሉ። በየጊዜው እኔ መህዲ ነኝ ብለው የሚመጡ አሉ። ግን አሟሟታቸው ብዙዎቹ ተገለው ነው የሚሞቱት ማለት ነው። والقول الوسط في أمر المهدي ትክክለኛው ሚዛናዊ የሆነው አህለ ሱና ወልጀማዓ ያሉበት አቋም ነው። መህዲ የሚባል ይመጣል። ትክክለኛ የሆነ ሐዲስ ላይ ተዘግቦ መጥቷልና የሱ ስም ከነቢ ሰለላሁ ዐለይሂ ወሰለም ስምና የሱ አባት ስም ከነቢ ሰለላሁ ዐለይሂ ወሰለም አባት ስም ጋር የሚመሳሰል ነው። ወነሰቡ ወሲፈቱ ወወቅቱ ኹሩጂሂ ወዐደሙ الخوض ያም ከዓባ አጠገብ ሙባይዓ ቃል ኪዳን የሚገባለት ሰው ነው። هذا وصلوا وسلموا على من علمنا وأرشدنا اللهم صل وسلم على عبدك ورسولك محمد وارض اللهم عن الصحابة الكرام والتابعين ومن تبعهم بإحسان وعنا معهم بعفوك يا أكرم الأكرمين. اللهم أعز الإسلام والمسلمين، اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين. اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءنا وأعداء الدين. اللهم آمنا في أوطاننا، اللهم آمنا في أوطاننا، اللهم آمنا في أوطاننا، اللهم اجعل هذا البلد آمنا وسائر بلاد المسلمين. اللهم آت نفوسنا تقواها وزكها أنت خير من زكاها، أنت وليها ومولاها. اللهم قنا عذابك يوم تبعث عبادك، اللهم قنا عذابك يوم تبعث عبادك. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. عباد الله، إن الله يأمر بالعدل والإحسان وإيتاء ذي القربى
وينهى عن الفحشاء والمنكر والبغي لعلكم تذكرون. فاذكروا الله العظيم الجليل يذكركم واشكروه يزيدكم ولذكر الله أكبر والله يعلم ما تصنعون. ሰብስክራይብ በማድረግ ቤተሰብ ይሁኑ።